እንግዲህ አንዳንድ ሰዎች ወደ ህይወታችን ሲመጡ ጓደኞቻችንም ሆኑ ቤተሰቦቻችን አንዳንዶቻችን ለኛ መልካም ነገር ያስቡ፣ አንዳንዶች ደግሞ መጥፎ ነገር በመጥፎ ነገር መልካም ነው ያሉት ወደ መጥፎ ይቀየርባቸዋል። ከነዛም አንዷ ኤደን ነች። ኤደን ወደ ኪያ ጋር ስትመጣ በሰዓቱ ኪያ ከሄኖክ ጋር ፍቅር ይዟት ነበር። እናም አንድ ቀን ተለታት አንድ ቀን ኪያ ኤደንን ሄኖክ መንገድ ላይ ሲያገኛት ይለቅፋት ነበር። ኤደንዬም ያንን ነገር ለማሳለፍ አልሞከረችም። ወዲያው ሄዳ እንደ ጥሩ ነገር ተናገረች። ከዛ ጀምሮ የኪያና የሄኖክ ግንኙነት አይንና አፈር ሆነ። ከዛ በኋላ ሄኖክን ባሰበት። በመጨረሻም ወይዘሮ ሀረግ ሄዳ ሄኖክን ተናገረችው። ከዛ በኋላ ነገሮቹ ተባብሰው ነበረ። እንግዲህ ኪያየም እንደምትወደው መታ ለእናቷ ለምን እንደዛ አልሽብኝ ባደረገውና በፈጠረው ጥፋቱ እኔ ቀጥቼዋለሁ፣ እኔ እኮ እወደዋለሁ ትላታለች። አይወድሽም ልጄ፣ እኔ አንቺን የጠቀሙሽ መስሎኝ ነው በማለት ወይዘሮ ሀረግም ትመልስላታለች። እንግዲህ ዛሬ ያ ነገር አበሳጭቷትና ላይ ጠፋት። ኪያዬ ቤቱን ለቃ ልኬድ ወስናለች። ደብዳቤ ለእናቷ ጥፋ ጠረጴዛ ላይ አስቀምጣ ነበር የሄደችው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ ሰብስክራይብ ሼር እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም ቪዲዮ ሲደርሳችሁ ላይክ ሰብስክራይብ ሼር ማድረግ አትርሱ። አመሰግናለሁ። ኪያዬ እንግዲህ ለተወሰነ ጊዜ ራሴን ፍለጋ ልብስም እና የሚያስፈልገኝን ነገሮች ይዤ ለተወሰኑ ሰዓት ለራሴን እስካገኘው ድረስ ሄጃለሁ። ምንም ነገር እንዳታስቡ፣ እንዳትፈልጉኝ፣ ኤደን የእናቴን ነገር አደራሽን የሚል ደብዳቤ ጽፋ ታስቀመጠችላቸው በኋላ ነበረ የሄደችው። መጀመሪያ ላይ ጠረጴዛው ላይ የተቀመጠውን ደብዳቤ ያገኘችው ኤደን ነበረች። ኤደን አግኝታው አንብባ እያለች ወይዘሮ ሀረግ ትመጣለች። ወይዘሮ ሀረግም ምንድነው ያርበተብትሻል? ቁርሷን ስታበላ ለምንድነው የሄደችው በማለት ጥያቄ ስታቀርብላት በጧቱ ተነስታ ስለሆነ ነበር ስራ ነው ምናምን አለቻት። እንዴ ገና እኮ 2 ሰዓት ነው፣ እንዴት ነው በዚህ ሰዓት ስራ የምትሄደው? በማለት ወይዘሮ ሀረግም ትይዛታለች። ደሞስ ወደ ኋላሽ የደበቅሽ ነገር ምንድነው? የደበቅሽውን ነገር አምጪ ትላታለች። አይ ማሚዬ እኔ ምንም የደበቅኩሽ ነገር የለም ብትላትም ወይዘሮ ሀረግም አይ አምጪ ካለቻት በኋላ የተደበቀውን ነገር ወይዘሮ ሀረግ ስታዩ ምንም አትበይ ብቻ የሄደችበትን ነገር ታውቂያለሽ ወይ? የሄደችበትን ቦታ ታውቂያለሽ ወይ ብላ ለኤደን ጥያቄ ታቀርብልብል። በፍጹም አላቅም ማሚዬ፣ እኔም ተንቅልፌ ተነስቼ ስመጣ ነው ወረቀቱን እዚህ ያገኘሁት እንጂ እኔም የማውቀው ታሪክ የለኝ አለች። ያንን ልጅ ለምን ተናገረችብኝ ብላ ነው ወይ የሄደችው? ያንን ልጅ ለምን ተናገረችብኝ ብላ ነው ወይ የሄደችው ትላለች። ኤደንዬም እንደዛማ አይደለም፣ እዛ አይደለም ነገሮችን ለማረጋጋትና እንደዚሁም ደግሞ የተሻለ ነገር ለማሰብ ሞክራ ነው እንጂ እንደዛ ለማድረግ አስባ አይደለም። ሀረግም አልገባኝም፣ ጥሎ መኮብለል አዲስ ጎጆ ያስመሰርታል ወይ ነውስ ወይ ደግሞ ከዛ ሊጋ ጎጆ ልትመሰርት ነው ብላ ጥያቄ ስታቀርብላት ኤደንም አረ እንደዛ ለማለት ፈልጌ አይደለም ግን እሷ መረጋጋት ፈልጋ ነው የሚሆነው ብዬ ነው እንጂ እንደዛ ለማለት አይደለም በማለት ኤደንም ለወይዘሮ ሀረግ ትመልስላታለች። ወይዘሮ ሀረግም እኔ ለልጄ ክፉ ነኝ ወይ? ያደረኩትንም ነገር እኮ ማደርገው ለሷ የተሻለ ነገር ፈልጌና የተሻለ ነገር ይሆናል ብዬ እንጂ ክፉ ነገር እኮ አስቤ አልነበረም። ይሄንን አስብ አይደለም ብትላትም ወይዘሮ ሀረግም እና ሀዳ ራሷን ለማግኘት አይደለ ወይ ተኔ ርቃ የሄደችው? እኔ አሳጥቻት ነው በቃ ማለት ነው ራሷን በማለት እንግዲህ ለኤደን መልስ ትሰጣጣ። እኔ ምልሽ አዳር እንደት ነበር ይላል ቅዱስዬ። ወደ ራኪ ጋር ሄደው እንግዲህ በምንድን ነው እንደዚህ ካላቸው ኒና ወደ እሷ ጋር ሄዳ አድራ ነበር እና ቅዱሴም እና አዳር እንዴት ነበራት? ውይ አዳርና አትጠይቀኝ፣ ታድራ ማደሪያ ሰው እንዴት ይለፈልፍ ያድራል? ትለፈልፍ ለአንተ ጉዳይ ስለፈልፍ አደረች ትለዋለች። ቅድቅድ ስለኔ ደግሞ ምንድነው የምታወራው? አለ ቅዱስ። ስለኔ ስለማንም ስለማታወራ ነው ካንተ ጋር ስታወራ የነበረች ያንተን ስታወራ ትላለች። ቅዱስም ካለዛ ነው ወይ ስቅ ሲለኝ አድረው እየታማሁ ነበርና ነው ወይ አለ። ራኪብም አቤት አቤት መንገድ አገኛለን። ራኪና ቅዱስዬ ሲያወሩ ሳንቾና ጎቤ ይመጣል።
ሳንቾ እንግዲህ በአሁኑ ሰዓት ራኪን እያለ ነው። ዝም ብለቻ ተመልከትልኝ ደግሞ እዛ አካባቢ የሆነ ድንጋይ የለም ብቻ የሆነ ነገር ቢያደርጋት አንስቼ ነው ጫናቱን ምለው ይላል። ጎቤም ይሄ ቆየ እዛ የዘረጦ ጓደኛ አይደለም ይላል። ዘረጦ እንግዲህ ማን ነው ካላችሁ ናቸው። አሁን የጋራችን ጥላት ሊሆን ትንሽ ሰከንድ ብቻ ነው የቀረው ይላል። ለፈልፋ አደረች። ከዛ በመጨረሻ አስወጥቻት ሳሎን ትቻት እኔ ክፍሌን ቆልፌ አደርኩ። ከዛማ ጠዋት ተነስታ አንቺ ሰው አይደለች ብቻዬን ሳሎን አሳደርሽኝ ብላ ስትለፈልፋ አረፈደች። ስዬም ከሳቀ በኋላ ይህን ነገር እንደሚፈጠር እርግጠኛ ነበርኩ። ታይ ብዬሽ ነበር አንቺም አልሰማሽ። ራሽ ቁርስ ትሰራለች በሙድ ይዛብኝ እጄ ላይ ምናምን እያለች እንግዲህ ለቅዱሴ ትነግረዋለች። ቅዱሴም እየሳቀን እኮ ታይ ብዬሻለሁ ኒና በጣም ወሬኛና ኃይለኛ እዚህ ነው የምልህ። ብቻ አናዳኝም አስቃኝም ነበረ። ብቻ ከኒና ጋር አዳርና ውሎ ንደትም ሳቅም ነው። ይሄን ይመስል ነበር እንግዲህ ሲገባበዙ። ሳንቾ ቅዱሴን ገጅ እመታለሁ፣ ጉብዬ ደግሞ ምን አገባህ እያለ ሲል ሲገባበዙ ከኋላ ናቲ እንደምናውቀው ናቲ እንግዲህ እነ ጎቤን በጣም ይፈራቸዋል። እንደምን ብሎ ይከለልና ያሳልፋቸዋል። ከዛ በኋላ ሮጦ ይሄድና ቅዱሴ ቆየን እኮ እዚህ ሰፈር እባክህ ቶሎ ስጣትና እንሂድ ይላል። አልተናገረም። እንዴ እዚህ ድረስ መታችሁ ለምን ቤት አገቡም አለች ራኪም። አይ በጣም ነው ደከመኝ እቤት ሄጄ ማረፍ ፈልጋለሁ አለ ቅዱሴ። አንድ የምነግርህ ነገር አለ ናቲ እኔ አሁን አንተ ወሬ አልቅብህም። እኔ አሁን ደክሞኛል ዝም ብለህ እንግዲህ ሳንቾ አሁን ከሰው ጋር ምን እንዳለሽ ትነግርኛለሽ በማለት የራኪን በር ይቆረቆራል። ራኪት በሩ ስከፍተው ምን ነው መሀላ ትንሽ ቆይቶ እንደማይተው አልነገርሁም ወይ? እያንቀለቀለ መልሶ አመጣ ወይ? ስላልመታው እያንቀለቀለ አመጣ ወይ ትለዋለች። እኮ የመጣሁት ልጮህብሽ ነበር ሳይሽ ግን ቁጣ ሁላ ጠፋብኝ። አመጣጤ ልጮህብሽ ነበር። አንተን ልትቆጣኝ ማን ነው እባክህ ይሄን ድፍረት የሰጠህ አለች ራኪ። እውነት ነው ማን ይሄን ድፍረት የሰጠህ ነው ያገኘው? ማንስ ነው የሰጠህ አለችው። አይ እሱማ ያገኘሁት በአጋጣሚ ነው፣ ግን አንቺ ላይ አልሰራም። ያገኘሁት በአጋጣሚ ቢሆንም አንቺ ላይ ግን አልሰራም አላት። ወይ ሳንቾ ስንቱን እንዲያላንቀጠቀጥኩት ይሄው አንቺ ላይ ትደርስ አቅማጣለሁ። ስንቱን ያንቀጠቀጥኩ ስንት ነገር ያደረግኩ አንቺ ላይ ትደርስ ግን አቅማጣለሁ። ገባኝ። አንተ ተኔ ምንድን ነው የምፈልገው? ፍላጎቴ ምንድን ነው? ሲቀጥል ደግሞ አንድ ባስታ ገድዬ ብታሰር ሰው ምን ላለች? አንድ ባስታ ገድዬ ብታሰር ሰው ምን ባስታ ተይ እንጂ ባስታ እኮ ቢቀጥንም ያጠግባል አይደል እንዴ አላት። ባስታ ቢቀጥንም ያጠግባል ተይ እንጂ ራኩ አላት። ራኪም ምንድን ነው የምትለኝ? ምን ፈልገህ ነው ከኔ? ምንድን ነው የምፈልገው ብላ ጥያቄ አቀረበችው። ከዛ ሰውዬ ማለቴ ከቅዱስ ጋር ምንና ምናችሁ አላት። ከቅዱስ ጋር ምንና ምናችሁ? እናትና ልጅ ነን። ቆይ ምንስ ብንሆን ደግሞ አንተ ምን አገባ? ምንስ ጥልቅ አድርገ ምንሳስ አገባ አለችው። ሳንቾም ቆይ ምን አይነት ጥያቄ ነው? ምን አይነት መልስ ነው? እንዴ ምን ማለትሽ ነው? እንዳንድ አፍቃሪ አለች። ደነገጠኝ። አሁን ገና መስበርህን አለፍክ። አንተ የምትመኘውን እንኳን አታውቅም ወይ? አሁን ገና መስበርክን አለ። ቁጭ በል እንዴ ተታች ወደ ላይ ነው እንደ ኮካ ምከፍትህ። ከታይ ወደ ላይ ነው እንደ ኮካ ምከፍትህ አለች። እንግዲህ አትክኖ የሚገርመው ነገር ሳንቾ አትክኖ በመጨረሻ ዘበኛ ጠራለሁ ብላ የሆነ ድንጋይ ላይ ስወጣ ከዛ ትወድቃለች፣ እግሯን ትታመማለች። ከዛ በኋላ ታቶድ በግዷ ገድፎ ወደ ቤት እንዲያስገባት ታደርጋለች። ብቻ ገብተህ ቶሎ ትወጣለህ አላልሽም? ዞር አልጉም በጥፊ ብትለው ጥሩ ነበር። ባይዘው እኔ ጨጓራዬን የተላጠው እውነት በጣም ነው ጨጓራ የተላጣ። ድፍት ያድርግህ የአባቴ አምላክ፣ ድፍት ያድርግህ። እንደዚህ ተንከባክቤ ባስገባዎች ጭራሽ ትራግም ያለሽ ወይ
ምናልሽ እችኛዋ ሶፋ አትመችሽም ወይ? እዚችኛዋ ላይ ፈልሰስ በይ። እኔ ደግሞ ጋቢሽን አንጥቼ ጣል አድርግልሻለሁ። ከዛ ምን የመሰለ ሾርባ ሰራልሻል። እያጨበጨብክ ይችን ደረጃ ውረድ እና ውጣልኝ፣ እባክህ ውጣልኝ ትለዋለች። እሱም አንቺ ምን እያልሽ ነው? የእጅ አመል አለብህ እያልሽ ነው። እንግዲህ ውጣልኝ ብትለውም ፈጽሞ ሊወጣላት አልቻለችም። ወይኔ አምላኪ፣ ወይ ምን አልኩኝ? ኧረ እባክሽ ሰኒ ነይና ወዳ ከዚህ ከምናጢ ልጅ አንቺ ገላግልኝ። ጆከር ነፍስህ አይማርም። በአንተ ጓደኛ ተቃጠልኩ፣ እውነትም ተቃጠልኩ አለች። በቃ ለቅዱስ ልደውልና እሱ እንደሚያደርግ ያድርግ ስትል ስልኳን ደግሞ ወስዶባታል። ስልኳን ወስዶ ደብቆባታል። ስለዚህ ዛሬ ያለችበት እንግዲህ የራኪ ዛሬ በጣም ከባድና አሳዛኝ ጊዜ ነበር ያሳለፈችው። እኔ እንደምናውቃት ራኪ ኃይለኛና ክፉ ነበረች። ሆኖም ግን በጥፊ ልትለውም አልፈለገችም። እውነት ለመናገር ተመጀመሪያው ተመውደቋና ዝላ አደጋ እስከሚደርስባት ድረስ ተመጠበቅ በጥፊ ብለው ቢሆን ይህ ሁሉ ነገር አይደርስባትም ነበር። አሁን እንግዲህ ቤት ውስጥ ሆኖ እሱ ነው ለጊዜው እየተንከባከባት ያለው። በነገራችን ላይ ደግሞ ፍቅር ይዞታል። የሚያሳዝነው ነገር ከራኪ ጋር ፍቅር ይዞት ነው እንደዚህ የሆነ። ግን ዛሬ ራኪ በጣም ነው የተቃጠለችው። እንግዲህ እንደምናውቀው ናቲ በጣም የሚፈራትና በምከድበት እንኳን መንገድ የማይሄደው ዛሬ ለዚህ ሲሆን እንዴት እንደቀዘቀዘችና በምን መልኩ እንደሆነ ባላቅም ዛሬ በጣም ነው የተቃጠለችው። በጣም ተቃጥላለች። በጣምም ታሳዝናለች እውነት። በቃ የናቲ ጡር ነው መሰል ዛሬ ራኪን የናቲ ጡር ነው በጣም እንደዚህ ያደረጋት። ናቲ በጣም ይፈራታል። ናቲ በጣም ታሳድደው ነበር። ይሄ ልጅ ግን ብስማም በቃ አቃጠላት አይገልጸውም። እንግዲህ የጽናትዬ አባት ታመው ወደ ከተማ መጥተው ሐኪም ቤት ተገቡ በኋላ ወደ ልጃቸው ወደ ጽናት ቤት ነበረ የተመለሱት። እንግዲህ የጽናት አባት ሲታመሙ ሁሉም ጓደኞቻቸው ሐኪም ቤትም የትኛውን ቦታ አብረዋቸው ነበረ ያሳለፉት። በጣም ደስ የሚል ነበር። እንግዲህ የጽናትም አባት በጣም መልካምና ከዚህ በፊት እንደምናውቀው ቅዱሴ ወደ ገጠር በሄደበት ሰዓት በጣም ተንከባክበውትና በጣም ደስ የሚሉ ባላቸው ነገር ሰው መንከባከብ እና እንደዚሁም ደግሞ መልካም አባት እንደሆኑ እናውቃለን። ዛሬም እንግዲህ ታመው ወደ ከተማ ሲመጡ በጣም ተንከባክበዋቸው ደስ የሚል አቀባበል ነበር ያደረጉላቸው። ኒናዬም እንግዲህ ቡናዋን አፍልታ ያን የምትወደው ምርቃኗን ተመረቀች። ሁሉንም እግዚአብሔር ይስጣችሁ። የሰው ልጅ በደስታ ጊዜ ሳይሆን ወዳጅነት የሚታየውና ወዳጅነት የሚፈተነው በመከራና በችግር ሲያገኝ ነው። በሰላሙ ጊዜማ ሁሉም ሰው ወዳጅ ነው በማለት ነበረ የጽናትም አባት እንግዲህ እና ጽናትዬ እንግዲህ ለዛሬ ከፍቷታል። ምክንያቱም አባቷ ታመው ስለመጡባት በጣም ነው የከፋት። እና ያው እንግዲህ ጽናትን አባትም እናትም እህትም ወንድምም ሆነው ሁሉን ነገር ሆነው ያሳድጓት እንደሆኑ እናውቃለን። አባቴ አንድ ነገር ታላረገውና ካላስደስተው አንድ ነገር ቢሆንብኝ ጸጸቱን መቼ ይወጣልኛል ማለት ነው ለኒና የነገረቻት። ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።